ዛሬ ሹመት ፈላጊው ብዙ ነው። ግን ሹመት የምንፈልገው ለምንድን ነው? እረኛ መሆን የሚፈልጉ ብዙዎች ናቸው። ግን እነዚህ እረኞች እረኛ ሆነው ከተሾሙ በኋላ እውነት እረኛ ወይስ ቀበኛ ናቸው? ቤተ ክርስቲያናችንን እንደ መዥገር ተጣብቀው የቤተ ክርስቲያን የሆነውን የሚጠቡ ነገር ግን የእግዚአብሔር ሕዝብ የእግዚአብሔር መንጋ በተኩላ ተበላ አልተበላ ለማይገዳቸው መንጋውን ሳይሆን ራሳቸው ለሚያሰማሩ እረኞች እግዚአብሔር እንዲህ ይላል፣ ወዮላቸው ይላል። ዛሬ ሹመት የምንፈልገው ፖለቲካዊ ዓላማ በቤተ ክርስቲያን ልጆች እንዲፈጸም የቤተ ክርስቲያን ልጆች ሰጥለጥ ቀጥ ብለው የሚባሉትን ብቻ እንዲያከናውኑ ለማድረግ አንዳንድ እጀረጃጅም በሆኑ ሰዎች መካከል የሚደረጉ ሴራዎች አሉ። እንዴ ልብሳቸው የኛ ልባቸው ግን የሌላ የሆነ እረኞችን ማየት እኮ ከጀመር ሰነበትን። እኛ የምንፈልገው ልባቸውም ልብሳቸውም የኛ የተዋህዶ ልጆች የሆኑ እረኞችን ነው የምንፈልገው። ከማይበረ ጳጳሳት መንጋውን በተመለከተ የሞተ አንድ አለ። በስልጣኖቻችን ሲመጡብን ህዝቡን እንዲያድርጉ ብለን አዋጅ ለማወጅ ከዓለም አንደኛ ነው። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። ዞሮ ዞሮ ከቤት ኖሮ ከመሬት አይቀርምና የቤት ኪራይ ያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል። በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ። ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም ይደውሉ፣ በአካልም ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በእድሜያችን ላይ ይህችን ቀን የጨመረልን የአባቶቻችን የቅዱሳን አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ ስለ እረኛና እረኞች ከመጽሐፍ ቅዱስ አንጻር ጥቂት እንማማራለን። እንግዲህ ስለ እረኛ ከመማራችን በፊት አስቀድሜ ይህንን ትምህርት ለሚያዳምጡ እረኞች ትንሽ በቅንነት እንዲሰሙልኝ ትምህርቴን በእግዚአብሔር ስም ጠይቃለሁ። ምክንያቱም አባቶቻችን ውሃ ሽቅብ አይፈስም ልጅም ለእናቷ መጣ አታስተምርም ይላሉና እኔም እረኞች የተባሉ አይንተ እግዚአብሔር ካህናትን የማስተምር ሰው ሆኜ አይደለም። ነገር ግን አንዳንድ የምናያቸው ነገሮች ትንሽ ቅር ስለሚያሰኙ እንደው ምናልባት ድፍረት አይሆንብኝና እረኛም ለመሆን ብቁ ሳንሆን እረኛ የሆንን አንዳንድ አገልጋዮች ስለማንጠፋ የእግዚአብሔር ቃል እረኞች እንዴት ሊሆኑ እንደሚገባቸው የሚናገረውን የመጽሐፍ ቅዱስ ክፍል ዛሬ በጣም በጥቂት ደቂቃ ውስጥ ለመመልከት እንሞክራለን። እግዚአብሔር መንፈስ ቅዱስ የመጽሐፍትን ምስጢር ለሁላችንም በቸርነቱ ብዛት ይግለጽልን። ከዛ በፊት ስለ እረኞች፣ ስለ ኢትዮጵያ እረኛና ስለ እስራኤላውያን እረኛ፣ እረኞች በጎቻቸውን ሲያግዱ ወይም ሲያሰማሩ እንዴት እንደሚያሰማሩ ጥቂት ነገር ልናገር። በእስራኤል ልማድ የበጎች እረኞች በጎቻቸውን ሲያሰማሩ እረኛ ከፊት ነው የሚሆነው፣ በጎች ደግሞ ከኋላ ይከተሉታል። በእኛ ሀገር ደግሞ የተለመደው እረኛ ከኋላ ነው፣ በጎች ደግሞ ከፊት ይሆናሉ ማለት ነው። እንግዲህ የተሻለው የመጽሐፍ ቅዱሱ እረኝነት እንደኔ ሀሳብ እረኛ ከፊት ቢሆን በጎች ደግሞ የእረኞቻቸውን ድምፅ እየሰሙ ቢከተሉ መልካም ነው እላለሁ። እንግዲህ እግዚአብሔር አምላካችን ኖላዊ ኄር ቸር እረኛችን በጎ እረኛችን እንደሆነ ቅዱስ ዳዊት በዳዊት መዝሙር 22 ቁጥር 1 ላይ እንዲህ ብሎ ዘምሯል። ሁላችንም ይህንን ጸሎት የምናውቀው ይመስለኛል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል እያለ ዘምሯል። እውነተኛው እረኛ እውነተኛው የበጎች ጠባቂ እግዚአብሔር ነው፣ ምንም ጥርጥር የለውም። ነገር ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ በዚህ ምድር ላይ እየተመላለሰ 33 ዓመት ከ3 ወር ሲኖር ከ33 ዓመት ከ3 ወሩ የምድር ላይ ቆይታው 3 ዓመት ከ3 ወሩን የቃሉን ትምህርት እያስተማረን ደግሞ የእጁን ተአምራት እያሳየን በዚህ ምድር ላይ ተመላልሷል። በዚያን ጊዜ አንድ ወቅት ጌታ መድኃኔዓለም ኢየሱስ ክርስቶስ ብዙ ሕዝብ ተሰብስቦ ባየ ጊዜ ያም ሕዝብ እረኛ እንደሌላቸው በተመለከተ ጊዜ እንዲህ ብሎ አንድ ቃል ተናገረ። የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ጀምሮ አነበዋለሁ። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር ይላል። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው ይላል። ለእኛም በተለይ ለኢትዮጵያውያን እግዚአብሔር አምላካችን በቸርነቱ ብዛት ይዘንልን።
በዚያን ጊዜም ይላል ደቀ መዛሙርቱን እንዲህ አላቸው፣ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑ፣ ጸልዩ አላቸው ይላል። ዛሬም እንዲህ ነው። መከሩ ብዙ ነው። ህዝቡ በጣም ብዙ ነው። ምእመናን ብዙ ነን። ሰራተኞች፣ አገልጋዮች፣ እረኞች ግን ጥቂቶች ናቸው። ስለዚህ እውነተኞቹን ጥቂት እረኞች እግዚአብሔር እንዲያበዛልን፣ የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክልን ኢትዮጵያውያን መጸለይ መለመን አለብን። ጊዜው እጅግ ክፉ ስለሆነ እረኞች ራሳቸውን እንጂ በጎቻቸውን የማያሰማሩበት ክፉ ዘመን ላይ ስለደረስን፣ ትንቢቱ የሚፈጸምበት ምሳሌው የሚደርስበት ዘመን ላይ ስለደረስን የመከሩ ጌታ ለመከሩ ብዙ ሰራተኞችን እንዲልክ፣ የመከሩ ጌታ ለመከሩ እውነተኛ አገልጋዮች፣ እውነተኛ እረኞችን እንዲልክ ልንለምነው፣ ወደ እግዚአብሔር ልንጸልይ ይገባናል። ብዙዎች እረኞች ራሳቸውን እንጂ መንጋውን ስላላሰማሩ ዛሬ ሹመት ፈላጊው ብዙ ነው። ግን ሹመት የምንፈልገው ለምንድን ነው? እረኛ መሆን የሚፈልጉ ብዙዎች ናቸው። ግን እነዚህ እረኞች እረኛ ሆነው ከተሾሙ በኋላ እውነት እረኛ ወይስ ቀበኛ ናቸው? እረኛ ሆነው ተሾመው ቀበኛ ለሆኑት ዛሬ ከትልቅ ይቅርታ ጋር ከሊቅ እስከ ደቂቅ የእግዚአብሔር ቃል የሚለውን አስታውሳችኋለሁ። በተለይ በዚህ ዘመን እረኝነትን፣ ሹመትን ከቤተ ክርስቲያን አለቅነት እስከ ጵጵስና ደረጃ ለመሾም ዋጋ ለምትከፍሉ፣ የተለያየ መንገድ የምትጠቀሙ፣ ሹመትን ከሃይማኖታችሁ በላይ ለምትወዱ እግዚአብሔር በቃሉ እንዲህ ይላችኋል። ዛሬ በድፍረት እናገራለሁ። የሚሰማ ጆሮ ያለው ይስማ። እግዚአብሔር በተለይ ደግሞ በዚህ ባለንበት የመጨረሻው ዘመን ዋዜማ ላይ በምእመናን በበጎች ደም ላይ ተረማምደው ቤተ ክርስቲያናችንን አሳልፈው ለመስጠት እረኝነትን በየትኛውም አቅጣጫ በየትኛውም መንገድ ለሚፈልጉ ለሚሹ እረኛ ሆነው ለመሾም ብዙ ዋጋ ለሚከፍሉ ሰዎች አንድ የመጽሐፍ ቅዱስ ክፍል በአክብሮት ጋብዛችኋለሁ። የያዕቆብ መልእክት ምዕራፍ 3 ቁጥር 1 እንዲህ ይላል፣ ከናንተ ብዙዎች አስተማሪዎች አይሆኑ ይላል። ለምን? የባሰውን ፍርድ እንድንቀበል ታውቃላችሁና። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው የሚለው። እንግዲህ የዚህ የያዕቆብ መልእክት ምዕራፍ 3 ቁጥር 1 ትርጓሜው ላይ ሀተታው ላይ አንድ የተቀመጠ ታሪክ አለ። እሱን ታሪክ ምናልባት አላነበባችሁት እንደሆነ እኔ ላስታውሳችሁ። የያዕቆብ መልእክት ምዕራፍ 3 ቁጥር 1 ጀምሮ ያለውን ትርጓሜ በደንብ እቤታችሁ የያዕቆብን መልእክት የተረጓሜ መልእክት ፈልጋችሁ አንብቡት። አንድ አባት ኤጲስቆጶስነት ወይም ጵጵስና ተሾመው ለእናታቸው የእንኳን ደስ ያለሽ መልእክት ይልካሉ። ተሾምኩልሽ ብለው ማለት ነው። እናት ግን የልጃቸውን ሹመት ሊነግራቸው የመጣውን መልእክተኛ ፊት ነስተው አባረሩት። ፊት ነሱት። እኚህ ጵጵስና የተሾሙት አባት በሹመቴ ተከፍታ ሳይሆን ተሾምኩ ብዬ መልእክተኛ ስለላኩባት ነው እናቴ ያዘነችው ብለው እራሳቸው ጥቂት ደቀ መዛሙርት አስከትለው ወደ እናታቸው ዘንድ ሄዱ። ወደ እናታቸው ቤት ሲደርሱ ግን እናት ማቅ ለብሰው ነበር የተቀበሏቸው።
እኚህም አባት ምን ነው ማዬ የኔ መሾም መሸለም ያስደስታል እንጂ እንዴት ማቅ ያስለብሳል አሉ። እናት ግን እንዲህ አሉ፣ ልጄ ዛሬ በሹመት ልብስ ተሹመ ከምትመጣልኝ ሞተህ ተገንዘህ አስከሬን ቢመጣልኝ ምንኛ በታደልኩ ምንኛ ደስ ባለኝ አሉ። ምን ነው ማዬ ቢሏቸው ልጄ ድሮ የምትጠየቀው በራስህና በጥቂት ሰው ኃጢአት ነበረ። ዛሬ ግን የምትጠየቀው በህዝቡ ሁሉ ኃጢአት ነው። እንዴት አይጨንቀኝም ልጅ አይደለህምን አሉት። ይህ የእናታቸው ንግግር ምክር አእምሯቸውን ነክቶት እስከ ሕይወታቸው ፍጻሜ ድረስ በጎቹን በሚገባ መልኩ ለመጠበቅ እኚህ እረኛ ቃል እንደገቡ ትርጓሜያችን ይነግረናል። አንብቡት። ዛሬ ስንሾም እጅግ በጣም ደስ ብሎን ሐሴት ልባችን ሐሴት ነፍሳችን ያደረገችው ስለምንድን ነው ቢባል የእግዚአብሔርን መንጋ የእግዚአብሔርን በጎች እንደሚገባ ለመጠበቅ ሳይሆን ከሹመታችን በስተጀርባ ያለው ጥቅም አጓግቶን ብቻ ነው። እባካችሁ ወገኖቼ እባካችሁ መጽሐፍ ቅዱሱ ቃል የሚናገረው ሌላ ነው። እኛ ደግሞ እረኛ ተብለን እረኛ የሆነውን እረኞች እኛ ምእመናን ስንመለከታችሁ ከእግዚአብሔር ቃል አንጻር ስናያችሁ እረኝነታችሁ እረኝነት ስለማይመስለን እግዚአብሔር ዛሬ በእኔ በትንሹ ብላቴና ላይ አድሮ የሚናገረውን ቃሉን ትሰሙኝ ዘንድ በሕያው እግዚአብሔር ስም እለምናችኋለሁ። ወገኖቼ እስቲ እግዚአብሔር በቃሉ ምን እንደሚለን ጥቂት ተመልክተን እንምጣ። በተለይ በዚህ ዘመን ለራሳቸው እንጂ ለእግዚአብሔር ሕዝብ ለመንጋው የማይራሩ ጨካኞች እረኞች ቤታችን ውስጥ እንደሚገቡ ደግሞም እንደሚረቡብን እግዚአብሔር ቃል ስለሚነግረን እኛም ለእረኞች ይህንን ቃል ለመናገር በዚህ ርዕስ ለእረኞች እግዚአብሔርን ቃል ለማስታወስ እየሞከርን እንገኛለን። እንዲህ ይላል ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ሲጽፍ እንዲህ ነበር ያለው። አዎ ብዙ እረኞች እረኝነታቸውን ትተዋል፣ ከእረኝነት ወጥተዋል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ወንጌላዊ ቅዱስ ሉቃስ ነው የጻፈው። እስቲ ላንብብላችሁ። በገዛ ደሙ የዋጃትን ይላል የእግዚአብሔርን ቤተ ክርስቲያን ማህበረ ምእመናኑን ማለት ነው። የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ለመንጋውና ለራሳችሁ ተጠንቀቁ ነው የሚለው የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ። ወገኖቼ ለመንጋውና ለራሳቸው የተጠነቀቁትን እረኞች እግዚአብሔር የሕይወት አክሊል በማቀዳጀት ያከብራቸዋል። ራሳቸውን እንጂ እረኞቹን ላላሰማሩ ደግሞ እረኞች እግዚአብሔር እንዲህ ይላል። እስቲ ላንብብላችሁ። ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 2 ጀምሮ እመለከተዋለሁ። ሕዝቅኤል 34 ቁጥር 2 ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። ራሳቸውን ለሚያሰማሩ፣ ፎቅ ቤት ለሚሰሩ፣ ዘመናዊ መኪና ቤተ ክህነት ከሰጠቻቸው ውጪ ለሚነዱ፣ ለእህታቸው ልጅ፣ ለወንድማቸው ልጅ፣ ለአክስት ላጎት ልጅ ቤት ለሚሰሩ፣ ቤተ ክርስቲያናችንን እንደ መዥገር ተጣብቀው የቤተ ክርስቲያን የሆነውን የሚጠቡ ነገር ግን
የእግዚአብሔር ሕዝብ የእግዚአብሔር መንጋ በተኩላ ተበላ አልተበላ ለማይገዳቸው መንጋውን ሳይሆን ራሳቸው ለሚያሰማሩ እረኞች እግዚአብሔር እንዲህ ይላል ወዮላቸው ይላል። ይሄ የእግዚአብሔር ቃል ነው። ወዮላቸው፣ ወዮት አለባቸው። እኔ አይደለም የምለው የእግዚአብሔር ቃል ነው። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 2 ጀምሮ በደንብ ይዩት። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ፀጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም ይላል። በጎቹን ግን አታሰማሩ። እንደውም ዝቅ ስንል ምን ይላል? የጠፋውን አልፈለጋችሁም፣ የባዘነውን አልመለሳችሁም፣ እረኛንም በማጣት ተበተኑ። ለመንጋ ሳትራሩ መንጋውን ለአውሬ አሳልፋችሁ በመስጠታችሁ በጎቹ አራዊት እንዲበላቸው ለአራዊት መብል ሆኑ ይላል። ለአራዊት መብል ሆኑ። ስለዚህ እረኞቹ የእግዚአብሔርን ቃል ስሙ። እኔ ሕያው ነኝና እረኛም ስለሌለ እረኞቹም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና እነሆ በእረኞች ላይ ነኝ፣ በጎቼን ከእጃቸው ፈልጋለሁ ይላል። አዎ እግዚአብሔር በጎቹን ከእጃችሁ ይፈልጋል። ወገኖቼ ሹመትን ከመሻታችሁ በፊት፣ ሹመትን ከመፈለጋችሁ በፊት፣ ከሹመት በኋላ የሚገኘውን ጥቅም ከማሰባችሁ በፊት ተሾማችሁ፣ እረኛ ሆናችሁ የእግዚአብሔርን መንጋ የእግዚአብሔርን ሕዝብ እንደሚገባ ባለማሰማረታችሁ እግዚአብሔር የሚፈርድባችሁን ፍርድ፣ እግዚአብሔር የሚጠይቃችሁን ጥያቄ ብታስቡበት መልካም ነው እንላለን። ሁላችንም እንሞታለን። በምድርም ላይ እንደፈሰሰ ውሃ እንደማይታፈስ አንድ ቀን እንሆናለን። ሁላችንን እንሞታለን። ቃሉ ነው የሚለው፣ የሚቀር የለም። ሰማይን የሚያክል ዳገት መቃብልን የሚያክል ቁልቁለት አለብን። ሁላችንም በእግዚአብሔር የፍርድ ወንበር ፊት እንገለጣለን። አመናችሁም አላመናችሁም፣ ተዋጠላችሁም አልተዋጠላችሁም በእግዚአብሔር የፍርድ ወንበር ፊት አንድ ቀን እንገለጣለን። በሚሞት ስጋችሁ ኃጢአት አይንገስ እንዳለ ቅዱስ ጳውሎስ በሚሞት ስጋችን ኃጢአት የነገሰብን በደል የነገሰብን ስለ ምድራዊው ስለ ጊዜያዊው ስለ ኃላፊው ስለ ጠፊው ዓለም ብቻ በማሰብና በመባዘን እረኞቻችን በተኩላ እንዲበሉ ለምናረግ እረኞች ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ የእግዚአብሔር ቃል ሁላችንም እንሞታለን ይላል። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ሁላችንም እንሞታለን፣ በምድርም ላይ እንደፈሰሰና እንደማይመለስ ውሃንን። እግዚአብሔር ግን የነፍስን ጥፋት አይሻም። እንዴት ነን እረኞች? በቅዱስ ሲኖዶስ ምልዓተ ጉባኤ የጠቅላይ ቤተ ክህነት ስራ አስኪያጅ ለመሆን የሀገረ ስብከት ሊቀ ጳጳስ ለመሆን በተለይ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለመሆን አዲስ አበባ ውስጥ የትልልቅ ደብራት አለቆች ለመሆን የሚከፈሉ ነገሮች የሉ። ሁሉን እናውቃለን። ብንናገር እናልቃለን ብለን እስከዛሬ ዝም ብለናል። ከዚህ በኋላ ግን እንዲህ የለም። ሹመት ካወቅንበት ሹመት ጥሩ ነው፣ መልካም ነው። ካላወቅንበት ሺህ ሞት አለበት። ስልጣን ካወቁበት ስልጣን ነው፣ ካላወቁበት ግን ሰይጣን ነው። የባሰውን ፍርድ እንድንቀበል ያደርገናል። የባሰውን ፍርድ ገንዘብ ተከትሎ አያስፈርድልን። ምድራዊ ስልጣናችንን በአግባቡ ተጠቅመን እረኞችን ካላሰማራን፣ በጎቹን ካላሰማራን እረኞች እውነት እላችኋለሁ፣ ሕያው እግዚአብሔር ምስክሬ ነው፣ ከተጠያቂነት አናመልጥ። እግዚአብሔር የደሞቹን የበጎቹን ደም ከእጆቻችን ይፈልጋል። ወገኖቼ በጎቹ እረኞቹ የሚፈልጉትን ነገር ያሟላሉ። በጎቹ
እረኞቹ የሚሏቸውን ነገር በሙሉ ይፈጽማሉ። ነገር ግን እረኞች በጎቹ እረኞቻቸውን እንዲያከናውኑላቸው እንዲያደርጉላቸው የሚፈልጉትን መንፈሳዊ ነገር ሲጠይቁ ግን ጀርባ ይሰጣሉ። ጀርባቸውን የሚሰጡ ብዙ እረኞች አሉ። እግዚአብሔር በነቢያቱ ላይ አድሮ ብዙ ጊዜ የተናገራቸው ነገሮች አሉ። በጣም ብዙ ጊዜ ምናልባት መጽሐፍ ቅዱሱን ካለማወቅ የተነሳ ነው ብዬ መቼም በድፍረት አልናገርም። ነገር ግን ያወኩሽ ናኩሽ ወይም የድፍረት ኃጢአት ብዙዎቻችንን እየገዛን ስለሆነ እባካችሁ ሰነፍ እረኛ የሆነን ሰዎች እግዚአብሔር እንዲህ ይለናል፣ የሰነፍን እረኛ ዕቃ ውሰድ ይላል። ትንቢተ ዘካርያስ ምዕራፍ 11 መመልከት ይቻላል። ቁጥር 15 ላይ ዳግመኛም የሰነፍን እረኛ ዕቃ ውሰድ፣ እነሆ በአገር ውስጥ እረኛ አስነሳለሁ፣ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የዳነውንም አይቀልብም፣ ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል ካለ በኋላ ምን አለ መሰላችሁ? እስካሁን ከነገርኳችሁ ነገሮች ሁሉ በላይ አሁን የምነግራችሁን ነገር እረኞች በእግዚአብሔር ስም እንድትሰሙኝ እለምናችኋለሁ። እንዲህ ይላል ትንቢተ ዘካርያስ ምዕራፍ 11 ቁጥር 17 መንጋውን ለሚተው ለምናምንቴ እረኛ ግን ወዮለት። መንጋውን ለሚተው ህዝቡን ለሚተው ለምናምንቴ እረኛ ግን ወዮለት ይላል የእግዚአብሔር ቃል። ወዮት አለብን። እባካችሁ እረኝነት ህዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ለመመለስ ነው። እረኛ ህዝቡን እግዚአብሔርን እንደ እግዚአብሔርነቱ መጠን እንዲያመልክ ለማድረግ ነው ሹመቱ፣ ሌላ አይደለም። ዛሬ ሹመት የምንፈልገው ፖለቲካዊ ዓላማ በቤተ ክርስቲያን ልጆች እንዲፈጽም፣ የቤተ ክርስቲያን ልጆች ሰጥለጥ ቀጥ ብለው የሚባሉትን ብቻ እንዲያከናውኑ ለማድረግ አንዳንድ እጀረጃጅም በሆኑ ሰዎች መካከል የሚደረጉ ሴራዎች አሉ። አቡነ ገሌ እንዲመረጡ ተብሎ የሚደወል ስልክ አለ፣ የሚበጀት በጀት አለ። እባካችሁ እረኞች፣ እባካችሁ እረኞች፣ እኔ እናንተን ከፍ ብዬ ልናገር አቅሙም ብቃቱም የለኝም። እኔ በጣም እንደ ጤፍ ዘር በጣም ያነስኩ እናንተን ቀና ብዬ ማየት የማይገባኝ ደካማ ልጃችሁ ነኝ። ነገር ግን የምናየውና የምንሰማው ነገር በሙሉ ሁለቱንም ጆሮቻችንን ጨው እያደረገብን ስለሆነ እግዚአብሔር የሚነግረንን ብቻ መጽሐፍ ቅዱሱ የሚለንን ብቻ እንላችኋለን። መንጋውን ለሚተው ለምናምንቴ እረኛ ወዮለት ይላልና እባካችሁ ለመንጋው ራሩለት። መንጋችሁን በኃይል አትግዙ፣ በጭቆና አትግዙ ተብሎ ተጽፏል። የጴጥሮስን ስልጣን ይዘናል ብላችኋል። ቅዱስ ጴጥሮስ የጻፈውን ደግሞ አነብላችኋለሁ። አንደኛ ጴጥሮስ ምዕራፍ 5 ላይ የተጻፈውን የእግዚአብሔር ቃል መንጋቸውን ለሚያስጨንቁ መንጋቸውን በኃይል ለሚገዙና በኃይል ለሚያስገዙ እረኞች ቅዱስ ጴጥሮስ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁና በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። የእረኞች አለቃ በሚገለጥበትም ጊዜ የማያልፈውን የክብር አክሊል ትቀበላላችሁ ይላል። የማያልፈውን የክብር አክሊል፣ የህይወት አክሊል ለመቀበል መንጋዎቻችሁን እባካችሁ እረኞች በኃይል አትግዙ፣ አታስጨንቁ። ይሄ መልእክታችን እንዴ
የተደራረበ ሀገረ ስብከት የያዙ እኮ ብዙ ሊቃነ ጳጳሳት አሉ። በጣም ብዙ ከሀገር ውጪ ጥሩ የሚባሉ አህጉረ ስብከት ላይ ለመመደብ ብዙ ጨዋታ አለ። ግራ ገባን። የቱ ጋ ነው መንፈሳዊነታችን? እንዴ ተው እንጂ። ከኛ እኮ ማይጠበቅ ነገር እያደረግን እኮ ስንሄድ ዓይንና ጆሮ ያላቸው ብዙ ምእመናን የሚታዘቡን አሉ። ለብዙ ሰዎች መዳን ምክንያት አድርጎ እግዚአብሔር እረኛ አድርጎ ሾሞን ለምንድን ነው ለብዙ ሰዎች ከሃይማኖታቸው ለመውጣት መንገድ ምክንያት የምንሆነው? ለብዙ ሰዎች እናንተን ምክንያት በማድረግ አርአያ አብነት ምሳሌ አድርገው ወደ ሃይማኖት መቅረብ ሲገባቸው ከሃይማኖት የወጡ ብዙዎች አሉ። በእኛ በደካሞቹ እረኞች ከሰባኪያነ ወንጌል ጀምሮ ከካህናት ጀምሮ አለን አንዳንድ ሰዎች አርአያ ክህነታችንን የማንጠብቅ እግዚአብሔር እረኛ አድርጎ የሾመን መንጋውን እንድንጠብቅ ለመንጋው ምሳሌ እንድንሆን እንጂ መንጋውን አስጨንቀን መንጋውን ለመበተን አይደለም። እንዴ ልብሳቸው የኛ ልባቸው ግን የሌላ የሆነ እረኞችን ማየት እኮ ከጀመር ሰነበትን። እኛ የምንፈልገው ልባቸውም ልብሳቸውም የኛ የተዋህዶ ልጆች የሆኑ እረኞችን ነው የምንፈልገው። የብዙዎቻችን በድፍረት እናገራለሁ፣ የብዙዎቻችን እረኛ ልብሶች የኛ ልቦች ግን የሌላ ሆነው ተገኝተዋል። እግዚአብሔር አምላካችን ለዚህ የዋህ መንጋ ሕዝብ እንደ ሙሴ ያለ ሙሴ ያስነሳለት ዘንድ የእሱ ቅዱስ ፈቃድ ይሆንልን። እናንተ ከምትጠፉ እኔ ልጥፋ የሚል ያ ጣዖት አምላኪ ያ አንገተ ደንዳና እስራኤላውያን ጣዖት አምልከው በበደሉ ጊዜ እግዚአብሔር ይህ ሕዝብ አንገተ ደንዳና ሕዝብ ነው አጠፋዋለሁ አንተን ለሌላ ሕዝብ እሾማለሁ ባለው ጊዜ ሙሴ ዓላማው ሐሳቡ ሹመት ሳይሆን ሕዝቡን መንጋውን በርህራሄ መምራት ነውና ሙሴ እነሱን ከምታጠፋ እኔን ከጻፍከው ከሕይወት መጽሐፍ አጥፋ ደምስስ ይል ነበረ። እውነተኛው ሙሴ፣ እውነተኛው እረኛ ሙሴ። ወገኖቼ ትዝ ይላችኋል ቅዱስ ጴጥሮስን ጌታ ምን እንዳለው? ምናልባት የሙሴን እረኝነት ከመጽሐፍ ቅዱሱ ማንበብ ለምትፈልጉ እረኞች ምናልባት ልባችሁ ከተነካ ኦሪት ዘጸአት ምዕራፍ 32 ቁጥር 15 ጀምሮ ተመልከቱት። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ግን ሙሴ እነሱን ከምታጠፋ እኔን ከጻፍከው ከሕይወት መጽሐፍ ደምስስ አጥፋ አለ። እኛስ ሕዝቡ ከሚጠፋ እኛ እንጥፋ ነው የምንለው? እኛ ቀድመን ከፊት እንደ እስራኤል እረኞች ከበጎቹ ፊት ሆነን እኛ ሞቱ ይቅደምልን፣ ሞት ለኛ ይሁን፣ መንጋው በሕይወት ይኑር ነው ምንለው? ወይስ መንጋውን ነው የምናስጨፈጭፈው? ብዙ አይተናል፣ ብዙ ሰምተናል። ሻሸመኔ እኮ የሆነው በቅርብ ጊዜ እኮ የቅርብ ጊዜ ትዝታ እኮ ከማኅበረ ጳጳሳት መንጋውን በተመለከተ የሞተ አንድ አለ። በስልጣኖቻችን ሲመጡብን ህዝቡን እንዲያደርጉ ብለን አዋጅ ለማወጅ ከዓለም አንደኛ ነን። በህዝቡ ላይ ግን መከራ ሲመጣ በህዝቡ ላይ የመጣውን መከራ ከህዝቡ ጋር ለመካፈል ብዙዎች ዳተኛ ነን። እግዚአብሔር አምላካችን በመንጋው ላይ ለሚመጣው መከራ ከመንጋው ጋር እኩል ለመካፈል እንደ ሙሴ አንደኛ የሆነ እረኛ ይስጠን። አሜን። እኔ በወፍራሙ አሜን ብያለሁ። እግዚአብሔር ዛሬ የሚፈልገው እረኛ እንጂ ቀበኛ አይደለም። ትጉህ እረኛ እንጂ ዳተኛ አይደለም የሚፈልገው። ቅዱስ ጴጥሮስ ጌታ ከተነሳ በኋላ ጌታ መጣና ምንድን ያለው? የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? እንደምወድ አንተ ታውቃለህ አይደል? ያለ ቀድሞ ሁሉ ቢሸሹ እሱ እንደማይሸሽ፣ ሁሉ ቢተውት እሱ እንደማይተወው ነበረ የሚናገረው።
የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ምሳ ከበሉ በኋላም ኢየሱስ ቅዱስ ጴጥሮስን እንዲህ አለው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አሁን ጌታ ሆይ እንደምወድህ አንተ ታውቃለህ። ግልገሎቼን አሰማራ። እረኛ አደረገ። የጴጥሮስን ስልጣን ይዘናል ካልን የጴጥሮስ ስልጣን እረኝነት ነው። ግልገሎቼን አሰማራ። ግልገሎቼን ሲል በመጀመሪያ ግልገሎች ያላቸው 36ቱን ቅዱሳን አንስት ነው። ሌላው ግልገሎቼን አሰማራ፣ በዕድሜ ሕፃናት የሆኑትን አሰማራ፣ አጥምቅ፣ ወደ ጌታ ኅብረት ጨምር፣ ደቀ መዛሙርትን አብዛ፣ ሕፃናትን። ሌላው ግልገሎቼን አሰማራ፣ በአእምሮ ሕፃናት የሆኑትን አሰማራ፣ ስበክ፣ ጠብቅ። ሌላስ ቀጠለ። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ጠቦቶቼን ጠብቅ። እረኝነት እንዲህ ነው። ጠቦቶቼን 72ቱን አርድእት ጠብቅ። ለጊዜው 72ቱን አርድእት ነው ጠቦቶቼን ጠብቅ ሲል፣ ሌላው ማዕከላውያንን፣ ወጣንያንን፣ ስጋውያንን ጠብቅ፣ አሰማራ። ከስጋዊነት ወደ መንፈሳዊነት እንዲሸጋገሩ ጠብቅ፣ አሰማራ ሲለው ጠቦቶቼን ጠብቃለሁ። የመጨረሻ የዮና ልጅ ስምዖን ሆይ ለሶስተኛ ጊዜ ትወደኛለህን አለው። ጴጥሮስ 3 ጊዜ በክደው በዚያ አንጻር 3 ጊዜ ትወደኛለህን ብሎ ጠየቀኝ ብሎ አዘነና ይላል፣ ጌታ ሆይ አንተ ሁሉን ታውቃለህ፣ ልብ ያመላለሰውን ኩላሊት ያጤሰውን የምታውቅ ኤልሻዳይ አምላክ ነህ፣ እንደምወድህም አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ለጊዜው 10ሩን ሐዋርያትን ኋላም በይሁዳ ፋንታ ማትያስ ተሾሟልና 11ዱ ሐዋርያትን አሰማራ፣ ጠብቅ። ሊቀ ሐዋርያ ሆነ ሐዋርያትን ጠብቅ፣ አሰማራ ሲለው፣ ሌላው በዕድሜ የሸመገሉትን፣ ሌላው በአእምሮ የበሰሉትን መንፈሳውያንንም ጠብቅ ሲለው በጎቼን ጠብቃለሁ። ወገኖቼ እኛም ዛሬ እረኛ ሆኖ በቤተ መቅደሱ መታየት እንደ ቀላል ነገር እንዳይታይ በእግዚአብሔር ስም አሳስባችኋለሁ። ጠቦቶቹን፣ ግልገሎቹን፣ በጎቹን እንድንጠብቅ እንድናሰማራ እንጂ ከበጎቹ የሚሆነውን እየተቀለብን በጎቹን እያሰቃየን ጠቦቶቹን እያሰቃየን ግልገሎቹን ለተኩላ አሳልፈን እየሰጠን ሃይማኖታችን ተሰንጥቃ ለሁለት እንድትከፈል እያደረግን የማንም መሳቂያና መሳለቂያ እንድትሆን በገንዘብ ተገዝተን እኔ ከሞትኩ እንዳለችው እሷ አላለችም፣ ግን እንዳለችው ተረቱ እኔ ከሞትኩ ሰርዶ አይብቀል አለች አሉ ትባል የለ መከረኛዋ አህያ። እንደሷ ሳንሆን ሲሾም ያልበላ ሲሻር ይቆጨዋል ሳንል የእግዚአብሔርን መንጋ የእግዚአብሔርን በጎች እንደሚገባ አሰማርተን የሕይወትን አክሊል እንድንቀዳጅ እግዚአብሔር ሁላችንንም ይርዳን። ወገኖቼ እረኝነት ዋጋው ትልቅ ነው። እረኝነት ሹመት ብቻ አይደለም፣ ኃላፊነት ነው። ይህንን ኃላፊነታችንን እግዚአብሔር በሰጠን ዕድሜ እስከ ለተሞታችን እስከ መጨረሻው ሐቅታ ለእግዚአብሔር ታምነን መንጋውን እንደሚገባ እንድናሰማራ በእግዚአብሔር ስም እለምናችኋለሁ። እግዚአብሔር አምላካችን ለኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደ ቀደሙት አባቶቻችን ያሉትን እረኞች እግዚአብሔር ያስነሳልን። እኛ እረኛ ከፊት ሆኖ ምሳሌ ሆኖ ሲመራን ነው ማየት የምንፈልገው። የናፈቀንም ይሄ ነው። እረኛ ከኋላ ከሆነ ነጂ ነው። እረኛ ከፊት ከሆነ ግን መሪ ነው። እግዚአብሔር አምላካችን ነጂ ሳይሆን መሪ እረኛ ለተዋሕዶ ሃይማኖታችን ይስጠን።
ወስብሐት ለእግዚአብሔር። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀርምና የቤት ኪራይ ያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል። በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ። ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም ይደውሉ፣ በአካልም ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።